ፖለቲካል ጽሁፎች በጣም ኢምፖርታንት ናቸው። ፖለቲካሊ ኮንሺየስ ማድረግ ያስፈልጋል። ሰው ግን ኢሞሽናል ዲስፈንክሽን ያለበት ሀገር ውስጥ እንዴት ነው ኢሞሽናሊ ኮኔክት የምናደርገው? እንዲያው መናገር አያስፈልግም። ትንሽ ሲናደዱ ሽጉጥ መምዘዝና ሲናደዱ ብዕር መምዘዝ፣ አሁንም ልክ እንደምናየው ሲናደዱ ማይክ ማንሳት አንድና ያው ናቸው፣ ልዩነት የላቸው። በኢሞሽን ሪአክት የሚያደርግ ማንኛውም ጸሐፊ ጥይት ተኩሶ ከመግደል የተለያየ ስራ አይሰራም። ዘመናት በፊት የነበረን ክስ እያነሱ ከስንት ዘመናት በፊት የጻፍነው ትንታኔና የጻፍነው ግጥም እንዳይባክን ብለን ኢትዮጵያ ብለን ኢትዮጵያን እንኳን አለማወቅ ኢትዮ አፍሪካ እያልን እንዴ ለኢትዮጵያውያንን እንኳን ማስማማ የማይመጥን አጀንዳ ይዞ አፍሪካን የማለም ድንቁርና አስደንጋጭ ነገርም አለበት። ኢትዮሪካን በኢትዮ አፍሪካ ላይ እናየዋለን። ግን ኢትዮ አፍሪካ ስለኔ መንጋ እንዲመጣ አልፈልግም። እያወራ ያለው ኢትዮ አፍሪካ ብያለሁ። ከኢትዮጵያም ገዝፌ አፍሪካ እያልኩ ነው። ከኢትዮጵያ ገዝፌ ስለ አፍሪካ እያሰብኩኝ ቢያንስ እንደው እኛ ልጅ እያልን አድናቂዎቻቸው የነበርን ሰዎችን እኛ አደግንና እንደው ይሄ አንዱ የተሻለ መንገድ ነው ብለን ለማሰብ ተገደን ነው። ታላቆቻችን ሲፈጠፈጡብን እና እቺ ሀገር ማን አላት ለካ በጣም ቫኪዩም አለ የሚለውም ያስጨንቃልና እንጂ መተንተኑ ላይ ማገና እንደርስበታል። ዘመናን ሰው ድርቀታችን ጥግ የለውም። ከቲንኪንግ ፐርስፔክቲቭ በቴዲ ስራ ውስጥ ለምሳሌ የአንደርስታንዲንግ ጋፕ አይቻለሁ። በጣም ከፍተኛ እንደነ ቴዲ የሚያክሉ በጣም እናከብራቸው የምናደንቃቸው በጣም ያነባሉ የምንል ሰዎች በዚህ ደረጃ ሀገሩን የማያውቁ ከሆነ የሚሰራው ነገር የማያውቁ ከሆነ እውነቱን የማያውቁ ከሆነ ስራችን የቤት ስራችን ብዙ ነው ማለት ነው የሚለውን የሚያረጋግጥልኝ ነገራችን ላይ ሰው ሞራል የሚባል ነገር አለ። ሁሉም ሞራል የለው። እስኪ ቁጭ ብላችሁ ብታስቡበት ሰፋ ያለ ቦታ እንኳን ይኑር ይሄ ፍግፍግ ያለ ነገር ምን ያደርጋል ሲላቸው አስታውሳለሁ። ጠቅላይ ሚኒስትሩ ራሳቸው አርቲስቶቹ ሰብስበው ማለት ነው። ገንዘብ የሌለው የጥበብ ሰው ተቀምጦ እንኳን ያስብበት ሁሉ ነገር እንደው ልጥፍጥፍ ካላለ ስትናደድ ብዕርህንም ሽጉጥህንም አትምዘዝ ይላሉ። ተኩሶ ከመግደል አይታነስም ይላሉ። ጋዜጠኝነትም እንደዚሁ ነው። ሰዎች ያነቡና መጻፍ ይጀምራሉ። ብዙ ጓደኞቼ ስትናደድ ሽጉጥህንም ብዕርህንም አታንሳ ይላሉ። በኢሞሽን ሪአክት የሚያደርግ ማንኛውም ጸሐፊ ጥይት ተኩሶ ከመግደል የተለያየ ስራ አይሰራም። ኢሞሽናችን ገቨርን ማድረግ በማንችልበት ሰዓት መሰብሰብ ያስፈልጋል። ሀሳቡ እንዳለ ማቆየት ያስፈልጋል። ራሳችን እስከምንሆን ድረስ በጣም ብዙ ሰው ከዛ ወጥቷል እና ሪስፖንሲብሊ ጄኔሬሽን መቅረጽ ማንቃት ላይ አልሰራንም ነው እና ዛሬ ሙያችን ምን እንደሆነ ስለማናቅ ሰልቫጅ ኪነት፣ ሰልቫጅ ዘፈን፣ ሰልቫጅ ተንታኝነት ሆኖ ነው እንጂ እኛ በምናደርገው ነገር ምን ያህል ዳሜጅ እንደምናመጣ በአግባቡ የማንረዳ በስሜት መስፈን በስሜት መተንተንም አደጋ ስላለው ነው። እኛ በማስረጃ ቢያንስ ያለውን የቀደመውን እናሳያችሁ። ማስረጃ ተረጋግቶ በስሜት መተንተንም አያስፈልግም እንጂ እናውቀዋለን። በኢትዮ አፍሪካችን ኢትዮሪካን ወለም ብናወለን ወዳጄ ቴዲ አታውቅም አይደል? እንዴት ያበርኩ ደጋፊ ነው። አዲስ መጽሐፌ ላይ አለ ታሪክ በዚህ 7 ወር በፊት ዩቲዩብ ላይ ሰራነውን ገብታችሁ አማምቁ። ደግመን በደንብ ስለምንገናኝ በደንብ በልኩ ስለምናወራው ያፈራሃቸው መንጋዎችም እንዳይጮሁ የደነገጡት ወስ ከቴዲ ጋር ችግር የለብኝም እና ግን ያፈራው ምን አይነት ዜጋ እንደሆነ ያይበታል። ግን መንጋዎቹም እሱም እንዳይቀየሙ ከ7 ወር በፊትም ቢሆን ዩቲዩብ ላይ ከ2 ሰዓት አካባቢ ከ1 ሰዓት በላይ የሆነ ፕሮግራም ሰርቻለሁ። ቴዲ ራስ እስከደነግጥ ድረስ እና የአድናቂ ሆንኩት። ስለዚህ ስመጣ እንዳትንጫጩ ለማለት እሱ ነው ማለት ያስፈልጋል። በእርግጥ እኔ ማብራራትም አይጠበቅብኝም እኔ የምለውን ማለት ነው። ግን በስሜት ማውራት፣ በስሜት መተንተን፣ በስሜት መስፈን ያው አንድ ስለሆኑ ቢያንስ እንደው እኛ ልጅ እያልን አድናቂዎቻቸው የነበርን ሰዎችን እኛ አደግንና እንደው ይሄ አንዱ የተሻለ መንገድ ነው ብለን ለማሰብ ተገደን ነው። ታላቆቻችን ሲፈጠፈጡብን እና እቺ ሀገር ማን አላት ለካ በጣም ቫኪዩም አለ የሚለውም ያስጨንቃልና እንጂ መተንተኑ ላይ ማገና እንደርስበታለን። ልክ እናወራለን።
ወዳጆች ላይ እንደምጨክን ደግሞ ካሁኑ ጽሁፍም ጭምር የምትረዱ ይመስለኛል። በተለይ የተፈጠራችሁ መንጋዎች በጥበብ ስም የተኮለኮሉ መንጋዎች እኔ የሚያመኝ እሱ ነው። በጥበብ ስም የሁሉ መንጋ ከተኮለኮለ ሀገራችን ያለ አደጋ ውስጥ ነው ያለችው። በርካታ ጽሁፎች ለማየት ሞክር ያለው የተለያዩ ኢትዮጵያን የሚጽፉትን ጽሁፎች ብዙም ኮኔክት የሚያደርግ ነገር አላየውም። ያሁን የመውደድ የመጥላት የምናምን ጉዳይ ሳይሆን ለምንድነው ጄኔሬሽን ከመስመር እየወጣ ያለው ብሎ ማስተካከል ይቻላል። ብዙ ጓደኞቼ ደግሞ ያነባሉ። ይገርማቸዋል። በተለይ በጣም የሚሳደቡ ጸሐፊ የሚጽፏቸውን ጽሁፎች ያነባሉ። ትልቁ ኪሳራ ያለው ምኑ ጋር መሰላችሁ? ይጽፉና በጣም ኔጌቲቭ ኢነርጂ ውስጥ ለሚበረታ ያላቸው እውነትም ይደፈጠጣል እዛ ውስጥ። እጭ የማይረባ ይባልና ሰውየው ራሱ ሐሳቡ ሳይሆን ሰው ከሐሳቡ አንጻራዊ ልዩነት እንዳለው ሳይታሰብ ማለት ነው። ጠቃሚ ሐሳቡም እዛ ይቀራል። አሁን የኔ ኢንቴንሽን ተሳድቤ ኢሞሽኔን ፊድ ማድረግ ነው ወይስ እዛ በአጋጣሚ ኦፖርቹኒቲ ያገኘውን ሰውዬ ኮንቪንስ አድርጌ ማስተካከል ነው? አሁን ማስተካከል ከሆነ መስመሩ እሱ አይደለም። ለማንኛውም እንደሚያነብ እንደሚጽፍ ሰው ይሄ ጄኔሬሽን ይሄ ሶሳይቲ ሰርቭ የማድረግ አቲቲዩድ ሃይሊ ሉዝ እያደረገ ስለሆነ እዚህ አካባቢ ያለን ሰዎች የተወሰነ ስራ ሰርተን ሁሉም ባንቀይርም የተወሰነ ኃይል ብንቀይር ጥሩ ነው። ስለዚህ አሁን ያጋራዎቹና የማጋራዎቹ ታሪክ ውስጥ ምሬት አለ። ለፍረጃ ለሐሜት አንቸኩል። የአሁኑን ጽሁፍ ጠንቅቃችሁ እስከ መጨረሻው ካላያችሁ አስተያየት አትስጡ። አታጨብጭቡምም አትጩሁምም ብዬ ማሳሰብ ወዳለሁ። አሁን የገለጽናቸው በጥቂቱ ነው እንጂ ምሬት አለ፣ የኛም ፔን አለ። ግን እኛንና ሀገርን መለየት ያስፈልጋል በልኩ። የግል ጥቅምንና ሀገርን ጥቅም፣ የግል ፋሲካንና የህዝብን ፋሲካ አብሮ ማየት ማንጸር በልኩ ማንጸር ያስፈልጋል ለሚለውንም ጭምር ማሳያ ይሆናል እንጂ እናውራ ካልን እናልቅስ ካልን ለምሳሌ ብለን እንቀጥል እንዴ? መጥፎ ነው። ገና ወደፊት እንዲያውም አስተያየት ስነሳ ብዬ ነበር እንሰጣችኋለን። የብልጽግና ሰዎች፣ ስልጣን የያዛችሁ ሰዎች፣ ምሬት እያደላችሁ የምታከፋፍሉ ሰዎች ልክ ያው በዛው ልክ እኛ ሰፊ የጥበብ ሰው የስነ ጽሁፍ ሰው የምንባል ሰዎች ሀገሪቱ ላይ ያለውን እውነታ ከላይ ያሉ ሰዎች ያላቸውን ራዕይ ተረድተን ከታች ያሉ ሰዎች በሚያበላሹ መፍረዳችን እንዳለ ሆኖ በስልጣን ስር የተሸሸጋችሁ ኃላፊነቱ ለምን እንደያዛችሁ የማይገባችሁ ብዙ የቢሮ ኃላፊዎች ብዙ ባለስልጣኖች አላችሁ። ከዛ ብልጽግና የተሸሸጉ ወደፊት የማወራቸው ጎባጣ ኢህአዴጎች ምላቸዋሉ ጠንቅ የሆኑ ማለት ነው። የስርዓቱን የሚሰራው ስራ በዚህ የገዘፈ ስራ የተሰራ ይህን ስራ የማይመጡ ነው። እነሱ ምሬቶች ናቸው አቃል ብዙ ሰው የሚያናድዱት እና ብዙ ምሬት አለ። የሚወቀስም አለ በዛው ልክ። ነገራችን ላይ ግን በልኩ ይሄ ለአደባባይ ለሀገር ህብረት ብዙ ህዝብ ለሚኖርበት ከዛ ስያሜ ነው ኢትዮ አፍሪካ ብዬ እንግዲህ ስትንጫጩ ጠብቄ ነበረ። ከብዙ ዓመት በፊት የምሰራበት ፎርማት ነው። ኢትዮሪካን በኢትዮ አፍሪካ ላይ እናየዋለን። ግን ኢትዮ አፍሪካ ስለኔ መንጋ እንዲመጣ አልፈልግም። እያወራ ያለው ኢትዮ አፍሪካ ብያለሁ። ከኢትዮጵያም ገዝፌ አፍሪካ እያልኩ ነው። ከኢትዮጵያ ገዝፌ ስለ አፍሪካ እያሰብኩኝ መንደርተኞች እንደዛ መንደርተኛ መሰብሰብ አልፈልግም። አደገኛው ነገር እሱ ነው የሚያስደነግጠው። ኢትዮጵያ ብለን ኢትዮጵያን እንኳን አለማወቅ ኢትዮ አፍሪካ እያልን እንዴ ለኢትዮጵያውያንን እንኳን ማስማማ የማይመጥን አጀንዳ ይዞ አፍሪካን የማለም ድንቁርና አስደንጋጭ ነገርም አለበት። ለዛ እኮ ታላቆቻችን ተፈጠፈጡብን የምንለው። እንደዛ ማሰብ ያስፈልጋል። በውስጥ ያላችሁም እንደዛው ቅድም የጀመርኩት ብዙ የተደበቁ የብልጽግና ህልም ያልገባቸው ብልጽግና ውስጥ ነው ብልጽግና ምን ያልገባቸው ባለስልጣኖችም ቢሮ ኃላፊዎችም ያን ቢሮ ለምን እንደምትመሩ ካላወቃችሁ ራዕይና ህልም ከሌላችሁ ለቃችሁ አታሰውቁ። እንዲህ ግራንድ የሆኑ በጣም የሚያስደንቁ ብዙ ላብ ደም የፈሰሰባቸው ስራዎች የሚያጠለሽ ስራ እየሰራችሁ ነው። ስለዚህ ምሬት የምታጎነጉኑ አለ። ምሬት የለም ማለት አይደለም፣ ግን መለየት ነው። ይሄ ስራ የሚሰሩ አካላትን እንዳይሰሩ የሚያደናቅፉ ሰዎችን ግፍ፣ ክስ፣ ውንብድና ይዘን ሀገር ለመናድ ለሀገር የሚሰሩ ሰዎችን ምን ያህል ደግፈናቸው ነው እንዲህ ለመናድ የምንረባረበው? እነሱንስ በእነኚህ ጉዳይ ለመደገፍ እንሄዳለን ወይ? ተጨባጭ ያልሆነ ነገር ሀገሪቱ ላይ ከዘመናት በፊት የነበረ ክስ እያነሱ ከስንት ዘመናት በፊት የጻፍነው ትንታኔና የጻፍነው ግጥም እንዳይባክን ብለን አይ ዶንት ኬር ብለው ሀገርን ለውስጥ አርበኛውም ለዚህ ህዝብ ለሚያማርረው መመቸት ከዛ ተስፋ የሰነቀውንም ተስፋ ለማጥፋት መሞከር ከምንም በላይ ግን አፍሪካን ጠርቶ ለኢትዮጵያ የሚያነሳ ኢትዮጵያውያንን በሙሉ እንኳን ማሳሰር የማይችል ኢትዮጵያውያን የበለጠ የሚከፋፍል ነገር ይዞ መምጣት እሱን ማራገብ የሁላችንም ኃላፊነት ነው። ልክ ብዕርና ሽጉጥ ማይክ ሲናደዱ ማንሳት መካከል ያለውን ዝምድናና ልዩነት እንደጠቀስኩት ሁሉ ማለት ነው። ስለዚህ እንመጣለን። የመንግስት ሰዎች መንግስት ስር የተሸሸጋችሁ ፓርቲ ስር የተሸሸጋችሁ በጣም ብዙ አላችሁ።
ስለዚህ እናንተ የላችሁበትም እናንተ ጨዋ ናችሁ ቅዱስ ናችሁ እያልን አይደለም። ይሄ የገዘፈውን ስራችሁን የማይመጥን ለትውልድ ለኢትዮጵያ ለአፍሪካ የሚተርፍ ስራ እየሰራችሁ ነው። አዎ እሱን የማይመጥን ብዙ ግሪቫንስ ብዙ ብሶት የሚያራቡ ወንበዴዎች በዙሪያችሁ አሉ። እነሱ ላይ እንመለሳለን። ማስመር እንፈልጋለን። የግል ጉዳይ እናልቅስ ካልንም ከማንም በላይ እንችላለን። አሁን ተጎዳን ተበደልን ከሚሉ ሰዎች በላይ ቅርብ የሆኑ ሰዎች ነው በአግባቡ ተጠቀሙበት። ይሄ ንግግርም የማያስፈልገው በዛው ልክ ደግሞ የገባኝ ነገር አሁን እንደነ ቴዲ የሚያክሉ በጣም እናከብራቸው የምናደንቃቸው በጣም ያነባሉ የምንል ሰዎች በዚህ ደረጃ ሀገሩን የማያውቁ ከሆነ የሚሰራው ነገር የማያውቁ ከሆነ እውነቱን የማያውቁ ከሆነ ስራችን የቤት ስራችን ብዙ ነው ማለት ነው የሚለውን የሚያረጋግጥልኝ ነገራችን ላይ እኔ አሁን ስራውን ትንታኔውን ቀስ ብለን እንመጣበታለን እንጂ በዚህ ደረጃ ብዥታ ቴዲ ጋር ኖሮ ተከታዮቻቸው ለማደናበር የሚሰሩ ከሆነ በቴዲ ስራ ውስጥ ለምሳሌ የአንደርስታንዲንግ ጋፕ አይቻለሁ በጣም ከፍተኛ። ስለዚህ እሱ እንደዚህ አይነት ጋፕ ካለበት እንደ ህዝብ ደግሞ ያለብንን ጋፕ ስፋት ማሰብ በጣም ይከብዳል። ስራችንን አልሰራንም ማለት ነው የሚለው ነው ማለት። ስለዚህ ስሩ ስትሰሩ ግን በአግባቡ ስለሚያምር ብልጭልጭ ምናምን አይደለም። አንተ ነህ ከሳሽ አይደለም ብልጭልጭ ያለ ይሄ ብልጭልጭ አይደለም። ይሄ ግንባታ ብቻ አይደለም ሀገር ማለት ነው ትውልድ ማለት ነው። ጽሁፍ ውስጥ ያሉ እውነታዎችን በትክክሉ መርምሩ ከፈለጋችሁ። በዚህ ልክ በተሰራው ልክ መሪው በሚያብራሩት ልክ የሰሩት ሰዎች በሚያብራሩት ልክ ሰርተን ቢሆን ኖሮ አብራርተን ቢሆን ኖሮ የሚያስብል ነው። ምክንያቱም እንዲህ ትልቅ ጥበብ የገባቸው ሰዎች ምንላቸው እስኪ ያስነደቅ ድረስ እንደዚህ ቫኪዩም ከተፈጠረ እንደዚህ አይነት ጋፕ ካለ እንደዚህ አንደርስታንዲንግ ከሆነ ያለው ብዙ ስራ አለባችሁ መስለ ስራችሁን ስሩም ስራ ማትሰሩም በስራ ስም የምታወናብዱም ስራችሁ በአግባብ ያልገባችሁ አላችሁና አዲስ አበባን ኢትዮጵያን በሚመጥን አፍሪካን በሚመጥን ቋንቋ በሚመጥን ጥበብ እናንተም የማውራት ስራ ይቀርባችኋል ነው። መዋቀሱ ገና ነው። እነኚህን ሁሉ የምናይበት ወደ እነኚህ ሁሉ የሚወስደን ጅምር ነው። ያም ሆኖ ግን አሁን ልክ ስነካካ ትንሽ እንደምንነካው ብዙ መሬት እንዳለ ሁሉ ይህንንም ላለማድረግ እንዲያው እኛ ታላቆቻችን እንብለጣቸው። ማይክ የጨበጡ በር የጨበጡ በሳር የጨበጡ ታላቆቻችንንም እንብለጣቸውና በጥበብ ቋንቋ እናውራ በሚል ነው። እኔ ኢንቨስትመንት መስራት ትችላላችሁ። የስራ ፈጠራ ላይ በጣም ማገዝ ትችላላችሁ። ከሁሉ በላይ ሞቲቬት ማድረግ ትችላላችሁ። ሰው ሞራል የሚባል ነገር አለ። ሁሉም ሞራል የለው። ኮብራ የሌለው ኮብራ የለኝም ብሎ ሞራል የለው። ኮብራ ያለው እንጠቃለው ብሎ ሞራል የለው። እውነቴን እኮ ነው። ገና እንጠቃለው ብሎ ስራ አይሰራም። አታገኙም እኮ ሰው መስራት ብትልቁ ሰው ነው። አዲሱ ትውልድ ሀሳብ ነው ሜዳው። ልክ አንድ እየተራመዱ እንዲህ ዘና ብዬ አንብቤበት ተራምጄበት አላውቅምና ለካ ለደራሲያንም ለማንበብም ለማሰላሰልም ይመቻል። እና እስኪ ቁጭ ብላችሁ ብታስቡበት ሰፋ ሰፋ ያለ ቦታ እንኳን ይኑር ይሄ ፍግፍግ ያለ ነገር ምን ያደርጋል ሲላቸው አስታውሳለሁ። ጠቅላይ ሚኒስትሩ ራሳቸው አርቲስቶቹ ሰብስበው ማለት ነው። ያ ቦታ ሲሰራ መጮህ አለባችሁ። 50 ሜትር መግባት የለበትም። እዚህ አጣባውን ሲያበቁ እዛ አዲስ ሰፈር ማጣበብ ተገቢ አይደለም። ቢያንስ አዳዲሶቹ ሰፋ ብሎ ይሰሩ። ገንዘብ የሌለው የጥበብ ሰው ተቀምጦ እንኳን ያስብበት። ሁሉ ነገር እንደው ጥፍጥፍ ካላለ ነው የኛ ነገር። የኔ ማስተማር የሚያስፈልገው ማሳየት የሚያስፈልገው ለካ ይሄ ስላልገባቸው ከዛች ክፍል ስለማይወጡ ስለማያሰላስሉም ነው ያቺ የጠበበች አሰላስለው ሊሰፉበት የሚገባውን በረከት መረዳት ያልቻሉት። ይሄ ስለማትናገሩ ስለማንናገር በለመደ ጭንቅላት መንገድ ዳር መጥቶ ቤት መስራት የሚፈልግ ሰው በጣም ብዙ ነው። እየሰሩ ነው። ደግሞ ቤት እኮ አይደለም ቤት ቢሆንና 50 ዓመት 100 ዓመት የሚቆይ ቢሆን ችግር የለውም። ከዛ ደግሞ የምናወራው ነገር እየተንቀሳቀሰ እንደ ትልቁ ችግር እዚህ ሀገር 3 በ3 የተቀነበበች ክፍል ውስጥ ቁጭ ብሎ መተንተን እንደ ጋዜጠኛም ካየነው እንደ አርቲስትም እንደ ዘፋኝም ካየነው 2 በ2 3 ክፍል ውስጥ ሳይወጡ እዛው በምርቃና መጽሐፍ ብቻ ሊሆን ይችላል። ይሄ እንግዲህ ከራስም ተሞክሮ ስናየው ለኔ ራሱ ሰውጣ ብርቅ እየሆነችብኝ ነው። አቃታለሁ ለምለው ከቤቴ ቢሮ እስከመጣ ቢያንስ ከዛ ቢሮ ለመድረስ ሁሌ ማየት ይመስለኛል። አዲስ አበባ ግን አላቃትም። ሁሌ ስመጣ እንደዚሁ አዲስ ነች። ብርቅ ቤቱ በኩል አዋሪ ለመውጣት መሀል ላይ እና እንደዚህ አዲስ አበባ ጠፍታብኛለች። አሁን የተወጣው ቀጥታ ማለት ነው የተወጣሁኝ ነው። ይሄ ቤተ አዋሪ የት ጋር ነው? ያ
ወይኔ አዲስ አበባ እንዲጥፋብን የራሴ መንደሬ እጅ መዳፍ አቋዋለሁ ብለው ባዳ እኮ ነው ያደረገን እኮ አይደል? ስለዚህ በዛ ጋር ነው የምናገኘው። እየመራችሁኝ አላቆምኩ ምስክርቱ ነኝ ያልኳትን አዋሪ የሆነ ራሱ ባዳ ሆኜ እየመሩኝ እንደመጣሁት በግራ በቀኝ ራሱን ታሪክ የቻለ ታሪክ አለ ራሱ ይናገራል። ይሄ አካባቢ ምስክር ነች። ለፒያሳ ምስክርቱን ስንል ነበር። ዛሬ ደግሞ ፒያሳ አልቃ ፒያሳ ለምስክርነት የምትጠራ ካሳንቺስ ሂጂና ፒያሳን ጠይቂ የምትባል ከዛ ዛሬ ካሳንቺስ አልቃ የጠበቀችበት ፍጥነት እነኚህ ሁሉ የሚተነተኑ የሚወሩ ጉዳዮች ናቸውና ማየት ነው እንዳልኩት ብዙ ንግግር። ይሄ ማለት አሁን ጥይት ቤት የሚሰራው ነው። አረባ ከአዲሱ ይሄ ወጥቶ ያለው የጥይት ቤት ውስጥ ይገርም ነው። እናንተም ባለዳ ማድረግበት ቲንኪንግ ነው። እዚህ ሀገር ትልቁ በሽታ ቲንኪንግ ስለሆነ እዛም እንዳነሳሁት ድርቀታችን ጥግ የለውም። ከቲንኪንግ ፐርስፔክቲቭ ለምሳሌ ቀላሉ ነገር ለማንሳት ሳይንቲፊካሊ የሚታወቅ ነው። ኮራፕሽን የሚባል ችግር ኢትዮጵያ ያስቸግራል። ሁላችሁም ታውቃላችሁ። ኮራፕትድ የሆነው መንግስት፣ ኮራፕትድ የሆነ ጋዜጠኛ፣ ኮራፕትድ የሆነ ታክሲ ሾፌር፣ ኮራፕትድ የሆነ ቀበሌ ሊቀመንበር፣ ኮራፕትድ የሆነ መምህር፣ ኮራፕትድ የሆነ ተማሪ፣ ኮራፕትድ የሆነ ሶሳይቲ ነው እየተፈጠረ ያለው። ግን አይደለም መሪው እኮ ለኛ አይሆንም። አሁን የሚሰራው ስራ ለኛ አይደለም አሉ መሪው። እኔም ደግሞ ለኛም አይደለም ብዬ አስባለሁ። ታላቆቻችን እንዴት እኔ ካልበላሁት ሀገር ይባላል ዘር አይበላም ብለው መሪው ያማሉ ብዙ ራሱን ችሎ መጣ። ቲንኪንግ የተበላሸው ለምንድን ነው ያላችሁ ከሆነ ትንሽ ትንሽ እናነባለን እንጽፋለን የምንል ሰዎች ስራችንን ስላልሰራን ኖት ኦንሊ ገቨርንመንት አልሰራንም ስራችንን። ፖለቲካል ጽሁፎች በጣም ኢምፖርታንት ናቸው። ፖለቲካሊ ኮንሽስ ማድረግ ያስፈልጋል ሰው። ግን ኢሞሽናል ዲስፈንክሽን ያለበት ሀገር ውስጥ እንዴት ነው ኢሞሽናሊ ኮኔክት የምናደርገው ማህበረሰቡ የሚል ጉዳይ እኔና እናንተ ኃላፊነት ካልወሰድን ማንም አይሰራው። ይህ ስራ የሰራችሁት ስራ ምን ያህል ውጤታማ እንደሆነ ማወቅ ከፈለጋችሁ ማንጸር ከፈለጋችሁ እንመላለስበታለን። ነበር ሆነ መጽሐፍ ላይ አለ። አሁን ያወራሁት በሙሉም ራሱ አዲስ አበባኛ የሚለው መጽሐፍ አካል ነው። መጽሐፉ ላይ በዝርዝር ተነስቷል። ታዩታላችሁ። እንዲየመጣን እናየዋለን። የኖርኩበት ነው። ቤተመንግስት ደጃፍ ግፎችን የጻፍኩት እዛ ሆኜ ነው። እዚህ የኖርኩ ነው። ፊት በር ያው ምስክር ነች። እዚህ ጋም ጊርጊሮስ ጋ ቤት ጀርባ ኖረናል። እዛ ፊት በር ኖረናል። ነባሻ ወልዴ ሁሉ የኖርንባቸው የዳሰስ ነው ሰፈር። ግፉን በአይናችን ያየንበት ነው። ለዛ ነው አፈረሱት አሉ ሲሉ አቤት ሀገር አለማወቅ፣ አቤት ትናንትን አለማወቅ፣ አቤት ታሪክ አለማወቅ። ለዚህ ሌላውን ትታችሁ ከሁለት ዓመት የተጻፈው ምስክር አለ ብቻ ሳይሆን የቤተ መንግስት ደጃፍ ግፎች፣ በደሃ ስም የተሰሩ የሀብታም መኖሪያዎች አዋሬ ረተው አታሰሩ። ውዳሴ አታስመስሉብን። ያወራነው ስለ ጥበብ ነው። በጥበብ ነው ስለ አዲስ አበባ ያወራነው እንጂ አንጽሩ ወርዳችሁ እዩ የሚያስብል ብዙ ታሪክ አለ፣ ብዙ መልስ አለ። ለመልሱ እንደርሳለን። አሁን ግን ትንሽ በጥበብ እናውራ የማለት ሙከራ ነው ያያችሁት። እንደኛም እንግዲህ የጠቀስናቸው የምንረግጣቸው አሻራዎቻችን ያረፉባቸው ሰፈሮች ናቸው። ለአብሮነታችሁ እጅግ አድርገን እናመሰግናለን። በድጋሚ ቸር ቆዩን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።